ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። በዛሬ ቪዲዮ እንግዲህ ማለት ነው አብርሽ ማንን አስተዋወቀ ልበል? ልዑልን የእንጀራ እናቱን አስተዋወቀ ነው የሚባለው። እኔ እንደዛ ነው የወሰድኩት፣ የምሬ ነው። ምክንያቱም እኔ አሁን ለምሳሌ ለምን እንደዛ ትላለህ ምናምን ነገር ልትሉ ትችላላችሁ፣ ሩታ እያለች ምናምን ነገር፣ ግን አብርሽ አያደርገውም አይባልም። ልዑልን ነጥቆ ምናምን ነገር ከዚች ከፍቅር ጋር ደግሞ አንድ ላይ ካልኖርኩ ምናምን ነገር ራሱ ሊል ይችላል። የዛኔ ሄርሜላ ጋር እንደወሰደው ማለት ነው። የምታስታውሱ ከሆነ እሱ ቪዲዮ ሄርሜላ ጋርም ወስዶ ነበር እና አሁን ቀጣይ ደግሞ ፍቅር ጋር ምናምን ነገር ፍቅር ቤት ከሷ ልጅ ጋር አንድ ላይ ሊያሳድግ ሊወስድ ይችላል። የአብርሽ ሁኔታ አይታወቅም፣ አራተኛዋ ሴት እስከምትመጣ ድረስ ማለት ነው። እና እያስተዋወቃቸው ያለውን ቪዲዮ ነው የምናየው። ብዙዎቻችሁ እንግዲህ አብርሽ ለምንድን ነው እንደዚህ የሚሆነው ምናምን ነገር ልትሉ ትችላላችሁ። እኔ አንድ የተረዳሁት ነገር መሰላችሁ፣ ሩታ በደንብ እንደምታፈቅረው ስለሚያውቅ ምንም እንደማታመጣ ስለሚያውቅ ነው አብርሽ እንደዚህ እየተጫወተባት ያለው። አንዴም ልቧን አግኝቷል። በቃ አብርሽ ሩታን በቃ በልቷታል፣ ጨርሷታል። ማለት ምን ልታመጣ እንደምትችል ምን ልታመጣ እንደማትችል በጣም ጠንቅቆ ያውቃል። እና ስለምታፈቅረው ምንም እንደማታረገውናል ነገር ስለሚያውቅ ነው ይህን ሁሉ ርቀት እየሄደ ያለው። ብቻ ለስቲ ለማንኛውም ቤተሰብ ይህን ቪዲዮ እያየን ነው ሪያክት የምናደርገው። ቪዲዮን እስከ መጨረሻ ተከታተሉ። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ አሳስባችኋለሁ። ቪዲዮን ላይክ እያደረጋችሁ ጀምሩ። እስከ መጨረሻ ደግሞ ተከታትላችሁ የእናንተን አስተያየት ኮመንት ላይ ማስቀመጥ ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ከሚዲያ ትንሽ የጠፋሁት ትንሽ ስራ ቢዚ አድርጎኝ ነው፣ እየተመቸኝ ስላልሆነ ነው በላቸው ነገራቸው። እሺ ለማንኛውም ጋይስ ልዑል በውስጡ ነው መናገር የሚችለው እና ብዙም ከውጭ አይናገርም ማለት ነው። ቤተሰቦቻችን ዛሬ እንግዲህ ልዑልዬን ከፍቅር ጋር ላስተዋውቃቸው ነው ማለት ነው። እንግዲህ ሰርፕራይዝ እንደምትሆን ይሄ እኮ ግን ማለት ነው ይሄ በጣም የንቀት ጥግ እኮ ነው። የምሬ ነው። በጣም የንቀት ጥግ። አብርሽ ይሄ ነገር ማይደረግ ነገር እንደሆነ ጠፍቶት አይደለም። በጣም ያውቃል። በጣም ደግሞ በቃለ ስለሚንቅ ነው፣ እያወቀ ስለሚንቅ ነው። አሁን ይህን ሁሉ ርቀት ሩታን ተጋፍቶ ሄዱ ልጁን ከቤት ምናምን ነገር ወስዶ እንትን ያለው እንጂ እኔ እንጃ። ሲጀመር ምን ይሰራላታል ፍቅር? አሁን ልዑልን መታወቅ አለመታወቅ ማለት ትልቅ ሰው አይደል ነገር ማለት አማች አይደል ነገር። እንዲሁም እኮ ማውራት ራሱ የሚችል አይነት ህፃን አይደለም እኮ። ምን ይሰራላታል ልዑል? አሁን በዚህ ሰዓት ተዋወቀችው አልተዋወቀችው እና ትላንት እኔ ከባድ እንግዳ ምናምን ነገር ሲል በቃ ሌላ ደግሞ አንድ ሙድ የሚይዝበት ሰው ምንትና ቡዜ ላይ ሙድ እንደያዘው ሌላ ሙድ የሚይዝበትን ሰው ያመጣልና ነገር ብዬ አስቤ ነበር። ወይ ሄርሜላን ወይ በቃ ሌላ ምናምን ነገር ማለት ነው። ለነገሩ ከሄርሜላ ጋር ያው በባሌም በቦሌም ተዋውቀዋል። ግን ብቻ ለማንኛውም ምንም እንደማይሰራላት ያውቃል። ምንም እያንዳንዱ የሚያደርጋቸው ነገሮች ልክ እንዳደሉ እና ምን ትርጉም አልባ እንደሆኑ ያውቃል። ግን ሆን ብሎ ለማቃጠል እና ንቀቱንም ለማሳየት እንደሆነ ግልጽ ነው። ጋይስ መጣለች። ሁለተኛ እኔን ደግም ያለው አየሽ፣ ውሸታ። እኔ ግን ማለት ነው እንደ ሀሳብ አንቺም ለምን ያንቺን ልጅ አላመጣሽም? ይዘሽ ለምን አልመጣሽም? ለምን አሁን አብርሽ አንቺን ልጁን እንደሚያስተዋወቀው ሁሉ ምናልባት ከዚህ በፊት ይተዋወቁ ይሆናል፣ እሱን አላውቅም፣ ኢንፎርሜሽኑ የለኝም። ግን ለምን የፍቅር ልጅ ከአብርሽ ጋር አትተዋወቅም ታዲያ? የምሬን ነው ማለት አሁን ሌላ ጊዜ ደግሞ እንደገና እንደዚህ ማለት ምንም መናገር ማይችሉ ልጆችን ለትውውቅና ነገር እያሉ ሌላ አዝግ ቪዲዮ ከሚለቁብን ዛሬ እዚችው ሁሉም ነገር ተቡካክቶ ለምን አያልፍም? አይሻልም? እንደዛ ቤተሰብ የምሬን ነው። ትውውቅ ከተባለ እንግዲህ ግማሽ ትውውቅ የለም፣ ሙሉ ትውውቅ ይደረግ እንጂ አሁን የቤተሰብ ቅልቅልም ነው ከተባለ ራሱ ማለት እሷ ነች። እሺ ፍቅር ማለት ማን መሰለች? ሉሌ ሚዲያ ላይ ነው አንተ የምታውቃት። ብዙ ጊዜ ቲክቶክ ላይ እና ዩቲዩብ ላይ ያቅሻል፣ ይከታተላል። በአካል አላገኘኋት ማለት ነው። ፍቅር ማለት እሷ ነች። እሺ ትላንትና በጣም እኔ ግን ማለት ነው ለምን አጭር ቃል ይህን ሁሉ ትንታኔ ምናምን ነገር ከምትሰጥ ፍቅር ማለት አዲሷ የእንጀራ እናትህ ናት ምናምን ነገር ወይም ደግሞ ሁለተኛዋ የእንጀራ እናትህ ናት። የመጀመሪያዋ ሄርሜላ ናት፣ ሁለተኛዋ የእንጀራ እናትህ ናት ብትል እኮ ይህን ያክል ትንታኔ አያስፈልግም። እና በዛውም ብዙ እናቶች ይኖሩታል እንዲሁም ልዑል ማለት ነው። ይህን ያልኩበት ምክንያት ሩታን በቃ በቁሟ ገሏታል እኮ በቁሟ ገሏታል ማለት ሰው እንግዲህ የእንጀራ እናት ሊኖረው የሚችለው ትክክለኛ እናቱን ሲያጣ ወይ ደግሞ የእንጀራ አባት የሚኖረው አባቱን ሲያጣ ነው። እሱንም ያው ወይ እናት ወይ አባት ሌላ ምናምን ነገር ሲያገቡ
አብርሽ ግን የሆነ በቁማቸው እየገደላቸው ነገር በቁማ ሩታን እየገደላት የሆነ የእንጀራ እናት ሌላ ያመጣበታል ልዑል ላይ ማለት ነው። እኔ እንጃ እኔ እንደዛ ነው የታየኝ። እኔ ምሬን ነው አሁን ይህ ፍቅረኛ በቃ እኮ ከተጋቡ የእንጀራ እናት ነው የሚሆኑት ሌላ ምንም አይደለም። እና አብርሽ በዚህ ልክ ነው አሁን ሩታን ናቃት። የምሬ ነው በዚህ ልክ ነው ሩታን በቃ ከምንም ያልቆጠራት በቁማ ገሏታል። በቃ አብርሽ ማለት ነው ለሱ ሩታ እንደ ሰው ራሱ የምትታየው አይመስለኝም። የምሬ ነው ልጆች ይወዷታል እና ለዛ ነው እንዴ አዲስ እንግዳ ነገር አልሆነችበትም። ለማንኛውም እንግዲህ ትናንትና እንግዳዬን ላስተዋውቃት ፈልጋለሁ ስላችሁ የነበረው ለእናንተም በጉጉት ጠብቁ ያልኩት እንግዲህ ፍቅርን ነው ማለት ነው። ልክ ነኝ? ልዩ እንግዳዬ ነው። በጣም ከባድ ካልከው በላይ ይሄ እኮ በቃ ምንም ርዕስ ለመፍጠር ርዕስ ሲታጣ ምናምን ነገር የመጣ ነገር እንጂ የሚጠቅም ነገር የሚረባም ነገር ርዕስ ራሱ ሊሆን የሚችል ነገር እንዳይደለ ግልጽ ነው። በቁም ነገር እውነታውን አብርሽ ልዑልን ያስተዋውቃ መጣ እንዴ? ቆይ ከዚህ በላይ እንዴት ይፎግረን? ቆይ ከዚህ በላይ እንዴት ይፎግር? ኦዲየንስንም ቢሆን ነሩታንም ቢሆን ኢቭን ፍቅርን ራሱ ቢሆን ማለት ፍቅር እሺ ከእሱ ጋር ተባብራ ነው እንበል ችግር የለውም ግን እንዴት ይፎግር? ቆይ አሁን በቁም ነገር እውነት የ6 ወር የ7 ወር ህፃንና እቺ የ20 ዓመት የ21 ዓመት ጎረምሳ ወይ ኮረዳ ነው የሚባለው ለሴት ሊተዋወቁ መጡ እና የእነሱን ትውውቅ እኛ እንድናይ ኧረ ተው አብርሽ ቢያንስ የኛን ችግር የለውም እኛ ወጣቶች ነው ምናምን ነገር ቀልደን ልናልፍ እንችላለን። ይሄን ነገር አንተ አሁን የ50 ዓመት የ60 ዓመት እናት አባት ስታሳይ እውነት ማለት እድሜያቸው የሚመጥን ነገር አታሳይም። ቢያንስ ያንተ አድናቂ ያንተ ተከታይ የሆኑ ስንት ሰዎች አሉ እና አሁን የ50 ዓመት ሰው አስቡ የ50 ዓመት እናት ወይ አባት ቁጭ ብለው አሁን የአብርሽ የ6 ወር ህፃንና የ21 ዓመት ወጣት እንትን ሲተዋወቁ ሲያዩ ማለት ነው ተነቀናል። ግን ቤተሰብ የምሬ ነው በጣም ተነቀናል። አሁን አያዳምጥሽም ሲጀመር። ስለዚህ ፍቅር እኔና አንቺ ተስማምተን ዛሬ ልዑልዬን የምናዝናናው ይሆናል ማለት ነው። እንግዲህ ይህንን ቪዲዮ እስከ መጨረሻው ከተከታተላችሁት በጣም ተወዱታላችሁ ብለን ተስፋ አለን ማለት ነው። ግን ቆይ አሁን ካዝናናችሁ አይቀር ማለት ነው ለምን የእሷም ልጅ መታ እኔ የእሷ ልጅ እያሳሰበችኝ ነው እንዲሁም እዛ ብቸኛ ሆና ምናልባት የእሷም የልጅቷም አባት መጥቶ እንዳንተ ከቤት እንዳይሰርቃት ጩጫዋን ከቤት እንዳይሰርቃት እኔ የስንት ዓመት ህፃን ወይም ደግሞ የስንት ወር ህፃን እንደሆነች ባላቅም ግን ያው እሷም እንደዚህ ከቤት ወታ ልጇን ጥላ ስትሄድ የእሷም እንትን እንዳይሰርቅ ምክንያቱም ቢያንስ ከአብርሽ አትማርም። ሩታ በሌለችበት እሱ ልጁን ያወጣው ስለዚህ አንቺ በሌለሽበት ደግሞ ምናልባት የአንቺ ልጅ ልትወሰድ ትችላለች እና ለምን እንደ ሀሳብ አንድ ላይ አምጥታችሁ እድሜያቸው የሚቀራረብ ከሆነ ለምን አታጣብሳቸውም? ልዑልንና የእሷን ልጅ የምሬን እንደዛ ይሻላል እኮ አይሻል? ይቅር በሉኝ ግን ስቀልን ነው ይቅር በሉኝ። ያው እንግዲህ ልዑልና ያቺን የእሷን ልጅ ነው ይቅርታ የምጠይቀው። ማንን ነው ይቅርታ የምጠይቀው? ኦዲየንስንም ግን ብቻ እንደዛ ብታደርጉ ቆንጆ ነው። አንቺም ልጅ እዚህ የራሷ እያረረባት የሰው ታማስላለች አይነት ነገር እንደዛ እንዳይሆን ወይም ደግሞ የቆጡን አወርድ ብላ አይነት እንትን እንዳይፈጠር እንደዛ አይነት ነገር ማለት መጣች ሩታ እንዴ ሩታ ምን ችግር አለው እኮ እኔ በሌለውበት እኔ ሳላቅ ለእኔ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ እንዴ ሩታ ልጁ እኔም ያንቺም ነው አይደል እኔ ማለት ልጁን እኮ አብርሽ ወድቆ ከመንገድ ላይ አላገኘውም ወይ ደግሞ እንደ አንድ ዕቃ ዝም ብሎ ብድግ አድርጎ አልወሰደውም። አንቺ አለመኖርሽን ጠብቆ ነው። ይሄን ነገር ደግሞ አብርሽ ሊያደርግ እንደሚችል አንቺም ታውቂያለሽ። እኔ ሲመስለኝ አሁን ጀስት ይሄ ገምቴን ነው ማለት ሙሉ ሀሳቤ እንደዚህ ምናምን ነገር ሆኖ ሳይሆን ግምቴን ልንገራችሁ። ሩታ ሰጥተው ከዛ በኋላ ተከትላ መታ ነው እንጂ መቼስ እኔ እንጃ ልዑልን ቤት ጥለው ምናምን ነገር ይሄ ዝም ብላ ይሄ ሰራተኛ ወይም ደግሞ አጋዧ እጅ ላይ ብቻ አስቀምጣ ትወጣለች ብዬ አላስብም። አሁን እንግዲህ አብርሽ እንደዛ ብሎ ነው ያታለለን ከቤት አጋዧ ምናምን ነገር እሺ ብላ ወስዳ ምናምን ለአጋዧ ቢያንስ አልነገርሻትም አንቺ አብርሽ ከመጣ ይሄን ልጅ እንዳይወስድ ምናምን ነገር ከአንቺ ጋር የምትኖር ሴት መቼስ ስለ አብርሽና ስለ አንቺ እንትን ሳታቅ ትቀራለች የሚል እምነት የለኝም። ምናልባት እንዲሁም በቃ አጋጣሚ ሆኖ አዲስ ሴት ከሆነች እሺ በዛም በቃ አስወሰደች እንበል። ግን አዲስ ሴት ራሱ ብትሆን እዛ ቤት ለማይኖር ሰው እንዴት ትሰጣለች? ልጁ ምናምን ነገር አሳልፋ እንዴት ትሰጣለች? እኔ ሩታ ሰጥተው ተከትላ መታ ነው የሚመስለኝ። ወይም ደግሞ በቃ ጀስት ይገባችኋል። ይህን ድራማ የምትረዱ ሰዎች ትረዳላችሁ። እና ከውስጥ ዝም ብላ የሆነች ሚስቴክ አለች ከስር
ለሁለታችንም ልጃችን ነው አይደለም? ስለዚህ አንቺ እንደምታስቢለት ምንም አስበለት አታውቅም። አታስመስል አንተ። ልጁን የምትፈልገው ይሄ ልክ እንደ ይሄ ለመንከባከብ ምናምን አይደለም። ሾው ለማድረግ ነው የምትፈልገው ልጁን ሾው ለማድረግ። አንተ ሪል አባት ሆነህም አታውቅም። ሩታ ግን ጤነኛ ነሽ? እኔ ግን ሩታ ማለት ነው የምሬን ማለት ለምንድን ነው አብርሽን አንዴ ልኩን ማታስገቢለት እና ማናየው እንዴ? ለምን? የምሬን ነው ማለት እኔ በዚህ ሰዓት ሩታ ምንም ብታረግ እደግፋታለሁ። ምንም ቤተሰብ በቃ ልንገራችሁ ማለት በጣም የወጣ ነገር አይሁን እንጂ አብርሽን ለብቻው እሱም ብቻ ለብቻ የሚጎዳ ይሄ ከባህል ከሆነ ከሃይማኖት ከሆነ ብቻ ነገር ጋር ማይጣረስ አብርሽን ለብቻው የሚጎዳ ነገር ብታረግ የምሬን ነው እኔ ሩታን ደግፋታለሁ። ስህተት ሊሆን ይችላል፣ አይመለከተኝም ስለዛ ነገር። ምክንያቱም ያንሰዋል አብርሽ የሚቀጣው ጠፍቷል እና ሩታ ቅጣትሽ ናፍቆናል። የምሬን ነው ቤተሰብ የናፈቃችሁ ሩታ አብርሽን ስትቀጣ ያለው አይነት ቪዲዮዎች የናፈቃችሁ አብርሽ እንዲህ ተንበርክኮ ከሆነ ነገር የሚለምንበት ቪዲዮ የናፈቃችሁ እኔ እንደዛ ነው የናፈቀኝ። እና ሩታ ወደ ቀድሞ ማንነትሽ አንዴ መለስ ብለሽ እንደገና ኖርማል ብትሆኚ ይሻላል። የምሬን ነው እኮ ይሄንንም ነገር ስለሩታ ልጁን አንጠልጥላ የወጣኸው ስለምታውቅ ነው። እሺ ምን እኮ ስነ ስርዓትን ትይዛለህ። ማየት ከፈለግ ህግ በፈቀደልህ ቀን መተህ ታየዋለህ። አብርሽን ዝም ብላችሁ ተመልከቱ። ምግብ ላበላው ምግብ በልተው ላይ ስላት አሁን ያበላሁት አለችኝ። እኔ ግን ኧረ በስመ አብ አብርሽ ግን ማለት ነው ማለት እሺ ምን አስፈለገ አሁን እንደዚህ ሙድ መያዙ ምናምን ነገር ለምን አስፈለገ? በቁም ነገር ልጁን ፈልገኸው እንዳይደለ የምትሰራው ነገር ስህተት እንደሆነ ታውቃለህ። ልብህ ምናምን ነገር ያውቃል። ግን በዚህ ልክ ሙድ መያዝ ለምን አስፈለገ ነው። እኔ እነ ሩታ ላይ እነ ቡዜ ላይ ኦዲየንስ ላይ ምናምን ሙድ ማትይዝበት ሲጀመር ማን አለ የአንተ ቪዲዮ የሚከታተል ሁሉ ጨጓራው የሚላጣው አንተ ሙድ ያስገባቸው ምናምን ነገር ነው። እና እንዲህ አብርሽ እኮ እኔ አሁን ለምሳሌ የሆነ አራዳ ሆኖ ወይ ደግሞ በጣም ጸደይ ሰው ሆኖ ሙድ ቢይዝ ችግር የለውም። እሺ እላለሁ፣ ፈገግ እላለሁ፣ እስቃለሁ ምናምን ነገር። አብርሽ ነው አብርሽ በአብርሽ አይነት ሞኝነት አስቡ፣ በአብርሽ አይነት ጅልነት ሙድ ሲይዝ እሱም ሰው ሆኖ ሙድ ሲይዝ በጣም ያንገበገባል። የምሬን ያናዳል። የምሬን ነው። በሌላ ነገር ተበሳጭሽ ምናምን አትበለኝ። ገባ? ይኸውልህ አንተ ጥሩ ነገር ብትሰራ ጥሩ ነገር ብታስብ ኖሮ ነገ ይሄ ልጅ ምን ያህል ብለህ ለልጅ አእምሮ ትጠነቀቅ ነበር። ግን ኔቨር አልፈጠረብህም። ይሄ ነገር አይሰራም መሰለኝ እኮ። አሁን ያናደደሽ እኔ ከፍቅር ጋር ሆኜ ጩጬውን ማግኘቴ ነው ወይንስ ምንድን ነው? ለዛ ነው የተናደድሽው አይደል? ሲጀመር አንተም የፈለግከው እሱን ነው። በቃ ሌላ ምንም አይነት ነገር እኮ አይደለም። አንተም የፈለግከው እሱን ነው። ከፍቅር ጋር ነገር ምንም አይነት ቁም ነገር ምንም አይነት ነገር እንደማታደርጉ ልዑልን በማስተዋወቅ ታውቃለህ። ጀስት ሆን ብለህ ለማናደድ ሩታ እዚች ቦታ እንደምትመጣም ታውቃለህ። ምንም ሳታውቅ ቀርቶ ምናምን ነገር አይደለም ወይ ይሄ ነገር ጀስት ባካችሁ ተባብረው ነው የሚሆነው። ሌላ ምንም አይሆንም። ምክንያቱም ቀጥታ ቤት እንዳጣች እዚች ቦታ ካልጠፋ የአዲስ አበባ ምድር እዚች ቦታ የመጣችበትም ጉዳይ ሌላ ነው። ግን ጀስት አንተም አሁን ወደ አብርሽ ስንመለስ አንተም የፈለግከው እሷን ማናደድ ከፍቅር ጋር አንድ ላይ እንደሆናችሁ ለማሳየት ነው። ለምን ታስመስላለህ? እያወቅን ለምን እንወሻሻለን? ለምን እንካካዳለን? በቃ ግልጽ ነው። ወይ ሆን ብላችሁ ያደረጋችሁት ነገር ነው። ሩታ ተከትላ ምናምን ነገር መታ ነው። ወይም ደግሞ በቃ አንተም ይኸውና አንድ ላይ ሩታን ጨጓራውን ለማላጥ ምናምን ነገር ያደረግከው ነው። ከዛ አይዘልም እኮ አናቃችሁም እንዴ? አንተን አይደለ በቃ ራስህ ታገኘዋለህ። ሲቀጥል ደግሞ ከአንተ ውጪ እዚህም ልጄን እየጎተት ከምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት ቤት ውስጥ መጥተህ የፈለግከውን ሰዓት አይተው ትሄዳታለህ እንጂ ከዚህ በላይ ምንም ነገር ለአንተ የምፈቅድልህ ነገር የለም። አይ ካልክ ደግሞ በእንደዚህ አይነት አግባብ መሄድ ከፈለግክ ደግሞ ኖርማል ነው። ታውቀኛለህ ምንም ነገር ማድረግ እንደማያውቅ አሳዩ። በና እኔ ሩታ እውነት ንግግር አሁን አልፈልግም። በዚህ ሰዓት ንግግር አልፈልግም። ተግባር ነው የምፈልገው። በዚህ ሰዓት አብርሽን የሆነ ነገር የሚያደርግ ተግባር ነው የምፈልገው። የምሬን ነው። እኔ በቃ ጓጉቻለሁ ስላችሁ በቃ የምሬን ነው። ጓጉቻለሁ ሩታ አብርሽን የሆነ ነገር የምታደርግበት ወይ ደግሞ ሄርሜላ አብርሽን የሆነ ነገር። ሄርሜላ በእርግጥ ጨክና ምንም አታደርግም። ምንም ነገር እንደማታደርግ አውቃለሁ። እሷን ግን ሩታ ቢያንስ የሆነች ነገር ብታደርግ የምሬ አትተባበራትም? እስኪ እኔ ብቻ ነኝ የምተባበራት ወይስ ኦዲየንስ እናንተም ትተባበራላችሁ? ሩታን ማለት ነው። እኔ አላውቅም። በዚህ ሰዓት ሩታን የሆነች ነገር ልታደርግ ስትል ስትሞክር ምናምን ነገር አብርሽን ልትበቀለውም ሆነ አውቃለሁ በቀል እግዚአብሔር ነው። ግን መበቀል ሳይሆን ብቻ በቃ ይሄ ይሆናል ከምንም ነገር ጋር ማይነካካ ነገር ሆኖ ግን አብርሽ በቃ ይሆናል የሚጸጸትበት የሚቆጭበት አይነት ነገር ብታረግ ባይ ነኝ። እንደዚ አይነት ነገሩን ለማሰብ ያው አጋር ያስፈልጋል። እነ ዳዲ እና አቤላን ብቻ እንደዚ አይነት ሰዎች ያስፈልጋሉ፣ ሩታን የሚተባበሯት ማለት ነው። ለማንኛውም እኔ እስቲ ቤተሰብ እናንተን ልጠይቃችሁ።
ማየት ትፈልጋላችሁ። እንደዛ ሲኮን ለጊዜው ሩታ እንተባበራት። የምሬን ነው፣ እንተባበራት። ያውቃል ገባሽ? አሁን ቀን ሙሉም ቢሆን ምንም አይመስላት ልጅ ኦልሬዲ አንቺ ስላለሽ ነው በዚህ ልክ የተበሳጨችው። ቅድምም ያናድዳት ነገር ያለ አልኩሽ። ይሄንን ነው ገባሽ? የሚያውቀው እኔ ፈቅጄልህ ምናምን ነው። ሲቀጥል ደግሞ አታስመስይ፣ ችግር የለውም እሷ ስላለች ነው። ቆይ ሲጀመር ሩታ ማለት ነው ልጁን ከወሰድሽ አትሄጂም እንዴ? ለምንድን ነው እዚህ የቆምሽው? ምን ትሰሪያለሽ? በቃ ልጅሽን ፈለገሽ ነው አይደል የመጣሽው? መጣሽ ወሰድሽ። ምንም እኮ የሚያከራክር ነገር የለም ማለት አዲስ ክርክር አትከራከሩም መቼስ። ራሷን ትላንት ወዲያ አምና ካቻምና የተከራከራችሁትን ራሱን ክርክር ነው የምትደግሙት፣ አዲስ ክርክር አይደለም። እና ለምንድን ያልሄድሽው ነው? ወይስ ከአብርሽ አጠገብ መቆሙ በራሱ ያስደሰትሻል ነው እንዴ? እኛ ማናውቀው ምን ጉድ አለ? ቆይ አብርሽ አጠገብ ሁሌ ከስሩ ላለመጥፋት የሚያስሞክር ነገር እንዴ? ትላንት ዳኒ የተናገረው ነገር ልክ ነው መሰለኝ፣ ጥያቄ ሆኖበት እሱ ራሱ ማለት ነው። በአሽሙርም ቢሆን የሆነ ነገር ተናግሯል። እሱን ቪዲዮ ያላያችሁ ሰዎች በዳኒ ቻናል አለ፣ ገብታችሁ ማየት ትችላላችሁ። እና እኔ እንደዚህ የምር መሰለኝ ነው። እና በቃ ልጅሽን ወሰድሻል መሄድ፣ ሌላ ምንም የምትሰሪው ነገር የለም። በቃ አብርሽም ወሬ ይወዳል፣ እናንተም ወሬ ትወዳላችሁ፣ ኦዲየንስም ወሬ ይወዳል፣ እኛም ወሬ እንወዳለን። ከዚም በየቦታው ክርክር ነው፣ አንድ 20-30 ደቂቃ ተገርሞኛላችሁ። ግን ማነግሮች መጣሽ? እሺ ንገሪኝ፣ ማነግሮች መጣሽ? የምትሆንበት ጠፍቶኝ አንተ የምትሆንበት ጠፍቶኝ እኮ አንተ እኮ ልጄን የምትወስደው ወደ ቤት ነው አይደለም? ይኸውልህ አንተ የምትወስደው የሆነ ነገር ከልጄ ጋር የሆነ ነገር ቪዲዮ ምናምን ለመቅረጽ እንደሆነ ስለማቅ የሆነ ልታዝናናው ሪል ከሱ ጋር ጊዜ ማሳለፍ ፈልገህ እንዳልሆነ ስለማቅ የምትሆንበት አይጠፋኝም። ቪዲዮ ለመቅረጽ አይደለ ሮጠ ይዘህ የምትመጣው ሩታ እዚች ጋር በጣም ትክክለኛ የሆነ ነገር ነው የተናገረችው። የምሬን በጣም ትክክለኛ። አብርሽ ልጁን የሚፈልገው ለቪዲዮ ነው፣ ለሌላ ለምንም አይደለም። የምሬን ነው። እኔ እንዲሁም አብርሽ ማለት ነው ልጁን ሄዶ ከሚጎበኝበት እንትን ቁጥር ምናምን ነገር በላይ በየሴቱ ምናምን ነገር እንትን የሚሆንበት እንትን ይበዛል። የምሬን ልጁን ከሚጎበኝበት ቁጥር በላይ ሴት የሚጎበኝበት ቁጥር ይበዛል። እዚች ጋር የምንወሻሸው ነገር አይደለም። ሴት ስትመጣ የሆነ ችግር ስትመጣ ምናምን ነገር ነው ልጁ የሚያገኘው ወይ ደግሞ የሚያመጣው እንጂ እሺ የግድኛ ጋር አያምጣ ችግር የለውም ማምጣት አለበት እያልኩ አይደለም። ልጁም እንዲሁም የሰው አይን ባያርፍበት ቆንጆ ነው። ግን በቃ ቢያንስ ሄዶ በትክክል እንዳባት ቢያገኘው ምን አለ? የለም እኮ እንደዛ የሚባል ነገር የለም። አገኘው ለማለት ከእሱ ጋር ጥሩ ጊዜ እያሳለፍክ ነው ለማለት ለቪዲዮ ምናምን ነገር ያመጣል። ከዛ የዘለለ ምንም የሚያደርገው ነገር የለም። አሁንም ርዕስ ለማሟላት ምናምን ነገር ነው ያመጣው። የለመደችው ነው ኦልሬዲ። እኔ ከሩታ አሁን ሄዳ ነው ሩታ ሁልጊዜም እንደዚህ ነው የምታወራው። ሁልጊዜም ጭቅጭቅ ነው፣ ሁልጊዜም እንደዚህ አይነት ነገር ነው። እና እሷ ደግሞ ማይሰለቻት ሰው ናት። ጭቅጭቅ ማይሰለቻት ሰው ስለሆነች አንተም የሆነ በዚህ ልክ ማውራትም ምንም ማለት አይጠበቅብንም። ኤኒዌይስ ችግር የለውም። ይሄን ቆንጆ እኛ አያቸው ልጁን አሁን የምር ሊያገኝ የፈለገ ሰው በየተወሰነ ጊዜው በየሆነ ጊዜው በቃ የሚያገኝ ሰው እንዲህ ነው የሚሆነው። ልጁን የምር ፈልጎት እንዳደለ ይኸው ግልጽ ነው እኮ በቃ ስትወስድ ምንም አይደለም። አላማውን አሳክቷላ፣ ቪዲዮ ቀርጿላ። ቪዲዮ ከቀረጸ በኋላ ሩታ ወሰደችው አልወሰደችው፣ እንዲሁም ሮጦ እሱ ራሱ አስርጦ ሄዶ ለሰራተኛ ወይ ደግሞ ለአጋዣቸው ሊሰጥ ይችላል። ምንም ሌላ አዲስ ነገር የለውም። እንዲህ የፈለገ ሰው እኮ ማለት ነው ከልቦ የፈለገ ሰው ያስታውቃል። ሲጀመር ልጅህን በየሆነ ጊዜው እያገኘክ ቪዲዮ ትዝ ሊልህ ራሱ አይችልም። የምሬ ነው። ከእሱ ጋር ጥሩ ጊዜ ማሳለፍ እንጂ እሱ ማዝናናት እሱ ማጫወት እንጂ ቪዲዮ ትዝ ሊልህ አይችልም። እና ወደ እውነታው ስንመጣ ሩታ የተናገረችው ነገር እውነት ነው። ለቪዲዮ ነው አብርሽ ልጁ የሚፈልገው። ያን ያክል ኢቭን የሚፈልገው ራሱ አይመስለኝም። ምክንያቱም በእርግዝናም የካደው ልጅ ነው። ምንም ሌላ አዲስ ነገር የለም። ሌላ አዲስ ልጅ አይደለም የመጣው። እና ለማንኛውም ግን ልዑልን አትጫወትበት። ለልጅ ምናልባት የእኛ ምክር ለአንተ ልጅ ካስፈለገ ልምከር፣ ልዑልን አትጫወትበት። በሞራልም ነው ወደፊት እኮ ሳይኮል የሚጫወት አባት እኮ የሚሆነው ሌላ ምንም አይደለም። ልጁ ሲያርግ በቃ ልጁን በቃለ በዛም በዚህም በቃ ሳይኮ የሚጎዳ አይነት አባት ነው የሚሆነው። ብቻ ለማንኛውም እኔ ወሬ አላብዛ። ይሄን ነገር አባቱ ነው ከኔ የተሻለ ያስባል ብዬ አስባለሁ። ግን ካሰብክ እንደዚች አርገተው። የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ ያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰዎች አደረ ሰብስክራይብ ያደረጋችሁ። ነገ ወይም ደግሞ የሆነ ቀን ብቻ በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። መልካም አዳር፣ ይመቻችሁ።